ሄሎ ዘጋው። ቆይ ምንድን ያለሽ? እህቴ በቃ አለቀላት። ከዚህ በኋላ እኔን ጨምሮ ማንም ሊያስጠጋሽ አይችልም። እነዝና እነ ብሩክ ያው እኔም። አንቺ ለምንድን ነው ከዚህ ቤት ያባረርሽኝ ያለሽው? ገባኝ። ዝና እባክሽ እኔ በህይወት መቆየት እፈልጋለሁ። እባክሽ ቤቴን ለቀሽ ውጭልኝ። ወይኔ ማለት በቃ እንደፎከረው ገንዳ ላይ ሊጥለኝ ነው። እንግዲህ ፈጣሪ እንዳያነሳሽ ከሱም ተጣልተሻል። ድሮስ የክፉ ሰው ዋጋው ከዚህ በላይ ምን ነው? ጉዳዩ ላይ እኮ ተኛበት። ካሌብ ልጅቷን ለማግኘት ያለኝን አቅም በሙሉ እየተጠቀምኩ ነው። ኩላሊቱን የሚተከልለት ሰው ማን እንደሆነ ከዚህ በፊት ደጋግሜ ነግሬያለሁ። በከተማው ላይ አለ የተባለ ሀብታምና የማፊያ አለቃ ነው። እንዲያውም ልክ ነሽ። እኛ ስለ ነጋችን ስናስብ ዛሬም በልቶ የሚያደር ብዙ ምስኪኖች አሉ። በከተማ በጥብቅ እየተፈለጉ የነበሩት ሞገስና ሉላ በአሁኑ ሰዓት ወደ ውጭ እንደልባቸው መንቀሳቀስ የማይችሉት ሞገስና ሉላ ከረጅም ጊዜ ቆይታ በኋላ ወደ ውጭ መዝናናት አምሮኛል ስትለው፣ ሞገስ ታዲያ በጥብቅ እንደሚፈለጉ እያወቀ አይሆንም ያለ ቢሆንም ነገር ግን ይህች ልጅ አንድ ክፍል ውስጥ ዘግቼ እያኖርኳት እስከ መቼ ዛሬ የፈለገው ይምጣ በማለት ይዟት ወጥቶ ነበረ። ታዲያ ይዟት ከወጣ በኋላ አብረው ሲዝናኑ ሲጫወቱ ካመሹ በኋላ ማምሻ ላይ ወደ ቤታቸው ሊመለሱ ሲሉ ደግሞ የተመገቡትን ምግብ የተረፋቸውን ቴካዌይ ይዘው በመውጣቱ እየተናደደችበትና ከኛ መካከል እኮ ከኛ በታች ደግሞ ከኛ የተረፈንን የሚጠብቁ ሰዎች ነበሩ፣ ለምን ለነሱ አልተውክላቸውም እያለች ታዲያ ሞገስም ይሄንን የያዘውን ቴካዌይ አጠገቡ ላለው ምስኪን እሷ ባለችው ሀሳብ ተስማምቶ አጠገቡ ላይ ቁጭ አድርጎላታል። ነገር ግን ይህቺ ምስኪን ማህሌት ነበረች። ማህሌት እንግዲህ ይሄ ነገር እሷ ሊያከብራት የሚችል ነገር ነው፣ ዝና ጋ ሊያስከብራት የሚችል ነገር። ዝና ጋ በመደወል ሞገስና ሉላን አግኝቻቸዋለሁ ካለች በዲያ ማህሌትስ ይህንን አጋጣሚ ተጠቅማ ወደ ዝና በመደወል ትጠቀምባቸው ይሆን ወይስ ደግሞ እንደዚሁ ደግሞ ፈጣሪ እየቀጣይ ነው ትልና ታሳልፋቸው ይሆነ? እንግዲህ ሞገስና ሉላ በአሁኑ ሰዓት ማህሌት እጅ ገቡ ማለት ዝና እጅ ገቡ ማለት ነው። ማህሌት በአሁኑ ሰዓት ከሁሉም ነገር ነፃ ስለሆነች መጠጊያ ስለሌላት፣ ስለዚህ ለራሷ ለማዳሪያም ስትል ይህንን እንግዲህ እንደ መጠቀሚያ ትጠቀምበት ይሁን? እስኪ ሀሳብ አስተያየታችሁን ገመታችሁ እናንተ ኮሜንት ላይ አስቀምጡልኝ። እንዲሁም ቪዲዮውን ላይክ ማድረግ አትርሱ። ቪዲዮን ከየት ሀገር ሆናችሁ እንደምትከታተሉ ኮሜንት ስራ አስቀምጡልኝ። ሀሳብ አስተያየት ማስቀመጥ ትችላላችሁ። ዝና ማህሌትን ለደረሰብኝ ትልቁ ኪሳራ ዋናዋ አክሳሪ ማህሌት ናት ሲል ማህሌትን ከሁሉም ዘንድ ከራሱም ዘንድ በዜሮ ካባረራትም በኋላ በሌላ በኩል ደግሞ የምትጠጋባት ቢኖራትም ባይኖራትም በውድም በግድም የምትጠጋባት አንዲት ብቸኛ ያለቻት እህቷ ኤፍራታ ብቻ ናት። ስለዚህ ኤፍራታንም ደግሞ እንዳታስጠጋት ማድረግ ይኖርብኛል በማለት ወደ ኤፍራታ በመደወል ኤፍራታን እሷን ከዛ ቤት የምታስጠጋ ከሆነ በህይወት እንደማትኖር ይነግራታል። ታዲያ ማህሌትም ዝና ካሰራት ካንገላታትና ገንዘቧን ከቀማ በኋላ ይህንንም ገንዘብ ይህንንም እንጥፍጣፊ ገንዘብ ቢሆን የወሰድሽው ከኔ ነው፣ በእኔ ምክንያት ያገኘሽው ገንዘብ ነው ሲል በዜሮ ከሱ ካባረራትም በኋላ ታዲያ በዜሮ እንደተባረረችና ተጎሳቁላ ወደ ኤፍራታ ስትሄድም ኤፍራታም ይቅርታ አድርጊልኝና ከዚህ በኋላ በእኔ በማንም ሳይሆን ማዘን ያለብሽ ይህ የፈጣሪ ቅርጣት ነው ስትል ኤፍራታም ያለምንም ርኅራሄ ነፍሴን እፈልጋታለሁ መኖር እፈልጋለሁ ስትል ማህሌትን ያለምንም ነገር ከቤት አባራታለች። ታዲያ ማህሌትም አማራጭ ያጣችው ማህሌትም በአሁኑ የፈጣሪ ቁጣ ነው ለሰራው ስራ የእጄን አግኝቻለሁ ማለት ነው እያለች ጎዳና ለጎዳና ትንከራተታለች። በሌላ በኩል ደግሞ ሉላ ከረጅም ጊዜ በኋላ ወደ ውጭ መውጣት እፈልጋለሁ፣ አንድ ክፍል ቤት መዘጋት ሰልችቶኛል፣ አንድ ክፍል ቤት መዘጋት መሮኛል እያለች ምንም ባይኖራቸውም ታዲያ እሱም ደግሞ መረዳቷ መለስ ብላ ደግሞ ፍላጎት ቢኖራትም ነገር ግን ያሉበት ሁኔታ ሞገስ ስራ የለውም እያለ ስራ በዚህ ልክ አይን ላይን ብቻ እየተያዩ መዋላቸው ማደራቸው ደግሞ ያሳስባታል። እሱም ማስጨነቅ አልፈልግም፣ ስለዚህ በቃ እንደፈለገ እንደሚያኖረኝ አድርጎ ያኖረኝ፣ ይህ የመረጥኩበት ነው ስትል ከሀሳቧ ከተነገረችው ነገር የተመለሰች ቢሆንም ሞገስ ግን በቃ ሀሳብሽን እሞላልሻለሁ፣ ይዤሽ እወጣለሁ፣ ምንም ባይኖረኝም ሀሳብሽን እሞላልሻለሁ፣ ዛሬ እራት ውጭ እንበላለን በማለት
ሉላን ይዟት ወጥቶ ነበረ። በእርግጥ እንደፈለጉ መንቀሳቀስ አይችሉም። ከዚህ በፊትም ተደብቀው የሚኖሩ የነበረ ቢሆንም አሁን ደግሞ በተለይ ከትህትና በኋላ ትህትና ከጠፋች በኋላ ሞገስና ሉላ ይበልጥ ደግሞ ጫናው በዝቶባቸዋል። በሌላ በኩል እነ ብሩክ እያደረጉ ያሉበት የፍርድ ቤት አካሄድ ከአቅም በላይ እንደሆነና እነዚህ ሰዎች ከፕሬዝዳንትነት የማይተናነስ አቅም እንዳላቸውና በአሁኑ የእነሱ መርማሪም ለነፍሱ እንደፈራና በአሁኑ ስልክም አለመመለሱ ደግሞ ለብሩክ ተስፋ እንዲቆርጥ አድርጎታል። ታዲያ መድብልም ደግሞ የብሩክን ደካማነት እንዲሁ ደግሞ እጅ መስጠት አይነት ነገር ከተመለከተ በኋላ አንተ በእርግጥ የምትኖርለት ህይወት አለ፣ የምትኖርላት ልጅ አለች፣ ሞገስም እንደዛው። እኔ ግን እነዚህን ሰዎች መቀመቅ ሳልከት እነዚህን ሰዎች የእጃቸውን ሳላሰጣቸው በፍጹም ለእኔ አይነጋም ይላል። በሌላ በኩል ማህሌት ከትዳሯም ከዝናም እንዲሁ ከእህቷም ከማናቸውም ነፃ የሆነችው ማህሌት ደግሞ አሁን ላይ አንድ ተስፋ ብቻ አለችኝ። ወዴትም መሄጃ የለኝም። ለሌላው ቀን ለቀጣዩ ቀን ደግሞ ፈጣሪ ያውቃል። ለዛሬ ግን ደግሞ አንድ ስልክ አለችኝ። እሷን ሽጬ በእሷ አንድ ነገር አደርጋለሁ፣ አንድ ሆቴልም ቢሆን አድራለሁ ትላለች። ታዲያ በዚህ ሆና አንዲት ነገር ብቻ እንዳለቻት ይችኑ እያሰበች እየደመረች እየቀነሰች ማህሌት በዚህ መካከሉና አንድ ሌባ ይችኑ በዚህ ደህንነቷ መግቢያ የሌላትን ማህሌት ይችኑ አንድ ስልኳንም አንዝዟታል። ማህሌት ስልኳን ለማዳን ስትል ከዚች ሌላ ዛሬን እንኳን የማድርበት ምንም አይነት ነገር የለኝም ስትል ስልኳን ተከትላ ለመሄድ ስትል ቦርሳዋን ጥላው ሄዳ ነበረ። ታዲያ ተመልሳ በስልኩ ተስፋ ቆርጣ ተመልሳ ወደ ቦርሳዋም ስትመለስ ቦርሳዋም አልነበረም። ማህሌት በአሁኑ የፈጣሪ ቅጣት እንደሆነና ከዚህ በፊት መስመር እንደሳተችና አሁን የእጇን እያገኘች እንደሆነም ተረድታለች። ታዲያ ማህሌት ሁለት ያጣ ጎመን ምንም ነገር ከምንም ነገር ነፃ የሆነችው ማህሌት አሁን ላይ መንገድ ዳር ላይ እየተቀመጠ እንደኔ የሚጤ ምግብ እየተሰጠና መንገድ ላይ ማንኛውም ሰው ጠግቦ የራሱን ሆዱ እስኪሞላ በልቶ ጠግቦ ምናልባትም ከኔ ሌላ እኮ ይህን ምግብ አንስቶ ይመገበው ይሆናል ብሎ የማያስብ ሰው በልቶ ጠጥቶ እዛው ላይ የተጠቀመበትን ሶፍት ከምግቡ ላይ አድርጎት ዛሬ ላይ ጥሎት የሄደውን ምግብ እሷም ያንን ፌስታል ምግብ አንስታ ትመገባለች። ትላንትን እየተጣራች ትላንት እኔም እየበላው በነበረበት ጊዜ ከኔ በኋላ እኮ የሚበላው ሰው ይኖራል ብዬ አላስብም ነበረ እያለች በልታ ሶፍቱን የተጠቀመችበትን ሶፍት እዛ ውስጥ ትጥለው እንደነበረ ትላንትን እያስታወሰችና ትላንትን እየተጣራች ያንን የተረፈና በፌስታል ያለ ምግብ ከነቆሻሻቸው ከነተጸዳዱበት ሶፍት ሳይቀር ትመገባለች። በሌላ በኩል የዝና አለቃና የዝና አዛዥ የሆነው ካሌብ ለዝና በመደወል በስራው ላይ በዚህ ዙሪያ ላይ ትህትና ከጠፋች በኋላ ይህንን ነገር እንደ ቀልድ አድርጎ እንደያዘውና እየሰራ እንዳልሆነ በዚህ ጉዳይ ላይ የመጨረሻችን ነው። ይህ ሰው ማን እንደሆነ አታውቅም እንዴ? የከተማችን አለ የተባለ ባለ ሀብት እንዲሁም ደግሞ የማፊያ አለቃ እንደሆነ እየተናገረ አሁን ላይ ደግሞ ለእነዚህ ሰዎች ምላሽ አጥቻለሁ፣ እነዚህ ሰዎች እየዋሸናቸው እየመሰላቸው ነው፣ አንተ ስራህን ተዘናግተሃል ሲልም ደግሞ ጫና ካደረገበትም በኋላ እያለ ምንም ደህናሁን እያለ ምንም ነገር ስልኩን ጆሮ ላይ ነበር የዘጋበት። ታዲያ ዝናም ይህንን አይነት ትዕዛዝ ሲታዘዝ ደግሞ ባጠገቡ ያሉትን በሙሉ እጭድ እያደረገ ትህትናን አምጡልኝ፣ ትህትና የማትገኝ ከሆነ ሁላችሁንም እጨርሳችኋለሁ፣ እዚህ ብቻ ሳይሆን ክፍለ ሀገር ሁሉ ፈልጉልኝ፣ ምናልባትም ወደ ቤተሰቦቿ ተመልሳ ሄዳ ከሆነ ቤተሰቦቿም ጋር ተፈላጊ ከሆነ የሚያግዛችሁ ሰው አሰማራለሁ፣ ብቻ ልጅቷን ከየትም ብላችሁ አምጡልኝ ይላል። ሌላ በኩል ሞገስ እና ሉላ ውጭ እየተዝናኑ ካመሹ በኋላ በተለይ ደግሞ ሉላ በአሁኑ ሰዓት ሞገስ ያልነበረውን ባህሪ ከተመገቡ በኋላ ከጨረሱ በኋላ ወደ ውጭ ሲወጡ ሲመለሱ ቴካዌ ማድረጉ በጣም እያናደዳትና የተራረፋቸው ምግብ ከነሱ የሚጠብቁ ሰዎች እንዳሉ ለምን አልተውክላቸውም? በእርግጥ ያለንበትን ሁኔታ አውቃለሁ፣ እሱም ያለንበት ሁኔታ አንጻር ነው እያለ እሷም ታዲያ ከኛ እኮ የሚብሱ ይኖራሉ፣ እንዲሁም የእኛን ትርፍራፊ የሚጠብቁ ሰዎች ይኖራሉ እያለች በዚህ መካከሉ ነው እየተነጋገሩ። ታዲያ ቴካዌውን ይዘውት የወጡትን በእጃቸው እንደያዙት እሱም ልክ ነሽ በማለት
በዚህ ሁኔታ ባለንበትም ሁኔታ ሆነሽ አሁንም ለሌሎችና ለታናናሾቻችን ማሰብሽ ይህ ትልቅ ነገር ነው እያለ በልዕልቱ እየተገረመ ታዲያ አጠገባችን ላለው ምስኪን ሰው እንስጠው በማለት ያንጠለጠሉትን ቴካዌ እዛ አጠገባቸው ላለ ምስኪን ያስቀምጡለታል። ታዲያ ይህ ምስኪን ደግሞ ማህሌት ነበረች። ሞገስና ሉላ በአሁኑ ሌላ ሰው ሆነዋል። ምናልባት በእሷ ዙሪያ ላይ ምናልባት ከዚህ ጀርባ ድራማ እየተሰራብን ይሆን? ዝና ይኖር ይሆናል ወይስ ደግሞ ማህሌት በዚህ ሁኔታ ምን ታደርጋለች እያሉ ሞገስና ሉላ በእጅጉ ተደናግጠዋል። ማህሌት ያለምንም ምክንያት እዛ ቦታ ልትቀመጥ አትችልም። በመካከላቸው የተፈጠረውን ልዩነት በዝናና በእሷ መካከል የተፈጠረውን ልዩነት የሚያውቁን ነገር የላቸውም። ስለዚህ ሞገስና ሉላ አሁን ላይ ጠቁማታ ሲዘን ይሆን ወይስ ተከበን ነው የሚል ሀሳብ አላቸው። እስኪ የዛሬው ክፍል ይህንን ይመስል ነበረ። ሀሳብ አስተያየታቸውን፣ ግምታቸውን ኮሜንት ላይ አስቀምጡልኝ እያልኩኝ ቪዲዮውን ላይክ ማድረግ አትርሱ። በቀጣይ ቪዲዮ ተመልሰን እስከምንገናኝ መልካም ቆይታ። እንዲሁም ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ።